በሰርጉ በሞቀው በደመቀው ጭፈራ መካከል አንዲት እንግዳ ሴት ወደ መሃል ተጠጋች። በልብሷ ስር የደበቀችው ግን ማንም ምን እንደነበር አላወቀም አላየምም ከአንድ ጀግና ውሻ በስተቀር። ሳይንስ ሊያብራራው የማይችለው አስገራሚ የውሻ ውስጣዊ ስሜት በመቶዎች የሚቆጠሩ ሰዎችን ከሞት አፍ ያወጣው ያ አስደንጋጭ ደቂቃ። በእውነት ውሾች አስገራሚ የማሽተት ችሎታ እና ውስጣዊ ስሜት አላቸው። በአፍሪካ ውስጥ በተካሄደ አንድ የሰርግ ስነ ስርዓት ላይ አንድ ታማኝና ጀግና ውሻ ባሳየው ያልተለመደ ባህሪ የብዙ መንደርተኞችን ሕይወት በማትረፉ እንደ ጀግና ሲወደስ ይኖራል፣ ተወድሷል። በሚያዝያ ወር 2016 ዓ.ም ማለትም እንደ አውሮፓውያኖቹ አቆጣጠር በናይጄሪያ በቤልቤሎ መንደር ውስጥ ትልቅ የደስታ የፌሽታ ሰርግ ነበረ። ጥንዶች በጓደኞቻቸው በሚወዷቸው በቤተሰቦቻቸውና በቅርብ ሰዎቻቸው ተከበው ቅዱስ የጋብቻ ስነ ስርዓታቸውን እያከበሩ ነበረ። በዚህ ዕለት የቦኮ ሐራም አሸባሪ ቡድን አባል የሆነች አንዲት ወጣት በድንገት ወደ እንግዶቹ ስትመጣ ለሞት ምን ያህል ተቃርበው እንደነበረ ፈጽሞ አላወቁም ነበር። ታዲያ ከታዳሚዎቹ አንዱ ውሻውን ወደ ሰርጉ ይዞ መጥቶ ነበረ። ውሻው ሴቲቱን ሲያይ በጣም መረበሽ ጀመረ። ወዲያውም ባልተጠበቀ ሁኔታ ውሻው በቀሚሷ ስር የሆነ ነገር ወደ ደበቀችው አሁን እንግዳ ሆና ወደ መጣችው ሴት ሮጠ። የፖሊስ ቃል አቀባይ ቪክቶር ኦሱኩ ለቴሌግራፍ እንደተናገሩት ውሻው ከሴቲቱ ጋር ግብ በጀመረበት ወቅት ፈንጂው እንደፈነዳ ተናግሯል። ይህም በሰርጉ ታዳሚዎች መካከል ሊደርስ የነበረው ከፍተኛ እልቂትን አስቀርቷል። ሴቲቱ ፈንጂውን መሃል ሕዝብ ውስጥ ለማፈንዳት አቅዳ የነበረ ቢሆንም በውሻው ፈጣን እርምጃ ምክንያት ፈንጂው ከሰዎች ርቆ ሊፈነዳ ችሏል። ታዲያ በዚህ ፍንዳታ ውሻውና ሴቲቱ ሕይወታቸው አልፏል። ሆኖም ከነሱ ውጪ የቆሰለ አንድም ሰው የለም። የሐዘን ቀን ሊሆን ይችል የነበረው ዕለት ለዚህ ጀግናና ታማኝ ውሻ ምስጋና የሚቀርብለት ሆኖ አልፏል። ቀኑም እሱን በመዘከር በማስታወስ የሚያልፍ ሆኗል። የውሻው መስዋዕትነት ሲሰማ ሰዎች ሁሉ አወደሱት። በአንደኛው የማህበራዊ ሚዲያ አስተያየት ላይ እንዴት ያለ መስዋዕትነት ነው! ክብር ለዚህ ውሻ ይሁን ሲል ጽፏል። ሌላው ደግሞ የውሾች ውበት የሚሞቱ ቢሆኑም ቢያውቁት እንኳን አያመነቱም፣ ራሱን ለመንደርተኞቹ ብሎ ሰዋ ብሏል። ምንም እንኳን ፖሊሶች የውሻውን ስም ባያውቁትም ጀግንነቱ ግን ከመንደርተኞቹ ልጆች እስከ ልጅ ልጆቻቸው ድረስ ለረጅም ጊዜ ሲነገር ይኖራል። ውድ የአብናብ ክሮኒክልስ ቤተሰቦቻችን ስለ ውሻው ምን ተሰማችሁ? እንዲሁም ውሻውን ይዞ በእንግድነት ሰርግ ላይ ስለሄደው ሰውስ በጣም ያስገርማል አይደል? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ቻናሉን ሰብስክራይብ ማድረጋችሁን ፈጽሞ አትዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ ትመለከቱ ዘንድ በአክብሮት እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።